ኢትዮጵያ ተተኳሽ ጥይቶችና ድሮን ማምረት መጀመሯን እንዲሁም ከሽያጩም 30 ሚሊዮን ዶላር እንዳገኘች የነገረችን በዚህ ሰሞን ነበረ። ያው እንግዲህ በምግብ እህል ራሳችንን እንችላለን ነበር ምኞታችን። አሁን ቢያንስ በጥይት ራሳችንን ችለናል ይመስል። ምክንያቱም ምን ላይ እንደምናተኩር በግልጽ ያሳያል እንዴ። ምናልባት ድህነቱን በጥይት ልንቆላው። ለማንኛውም የምናየው ይሆናል። እንግዲህ ሀሳብ መቼም ይመጣል ይሄዳል፣ ቆይ ማለት አንችልም። የቆዳ ቦርሳዎችን የሚያስተዋውቁ የአድቨርቲዝመንት ካምፓኒዎች በሀገሬ ምርት ኮራለሁ በማለት ነው የቆዳ ቦርሳዎችን፣ የቆዳ ውጤቶችን የሚያስተዋውቁት። ወገኔ እነዚህ ሰዎች ለማስታወቂያ ለጥይቱ ማስታወቂያ ስሩ ቢባሉ እንዴት ሊያስተዋውቁት ይችላሉ እያልኩ ሳስብ ነበረ። የሆነ ሰው በጥይት ከተመታ በኋላ ብድግ ብሎ በሀገሬ ምርት ኮራለሁ ካለ በኋላ ድፍት። በመሰረቱ በራስ ጥይት መሞት ማለት እንደ መሞት መቆጠርም ያለበት አይመስለኝም እንዴ። እድገታችንን እያሰብን እየሳቅን ሁሉ መሞት ያለብን ይመስለኛል። እኔ የምለው ግን ማለቴ ሆነ የምትሉን ነገር አልበዛም? ማለቴ በኋላ መረካከቡ ላይ እንዳንቸገር ነው እንዴ። የሆነ ቀን ተነስታችሁ ከነገ ጀምሮ ነዳጅ አለን የራሳችን አላችሁን። እንደገና የሆነ ከሰዓት ደግሞ ተነስታችሁ ዝናብ ማዝነብ ጀምረናል አላችሁ። ከዚህ በኋላ የደረቀ ልብሳችሁን ራሱ አስገቡ ብለን በቴሌቪዥን ልንነግራችሁ እንችላለን አላችሁን። እኛም ካለ ሀሳብ ልብስ ማጠባችንን ቀጠልን። የሆነ ቀን ደግሞ ተነስታችሁ ኢትዮጵያ የባህር በር አገኘች አላችሁ። ማለቴ መቼም 1000 ዓመት ንገሱና ከ1000 ዓመት በኋላም ቢሆን ከስልጣን ላይ መውረዳችሁ አይቀርም። የዛን ጊዜ አስረክቡን ስንል እንደው ግራ እንዳትጋቡ አስቀድመን ለማሳሰብ ያለው ማለት አጓጉል ቀሚስ እንዳይሆንባችሁ ብለን ነው። አሁን የነዳጁ ቀን እኮ ልክ ስትነግሩ በቤታችን በጀሪካን ያስቀመጥነውን ነዳጅ አንጠፍጥፈን እኮ ነው ስንሞቅ ያደርነው። የባዕድ ሀገር ነዳጅ እንዳናነድ ማለት ነው። በኋላ ሲያድር እንግዲህ እኛም ነዳጅ ማደያ ሰልፋችንን ቀጠልን። ያው ከዜናው ያገኘነው ነዳጅ ሳይሆን ንዴት ነበር። እሺ ከዚያስ ደግሞ የዝናብ ማዘነቡ ጉዳይ ማለት ይሄንን ቴክኖሎጂ እጃችን አስገብተን እኮ ነው ቦረና ላይ በድርቅ ምክንያት በተከሰተው ድርቅ ምክንያት ያ ሁሉ ነገር የተፈጠረው ነው ወይስ ቴክኖሎጂውን የምንጠቀምበት ሻወር ለመውሰድ ነው? ማለት የረሳችሁት ነገር ካለ እንጠያየቅ በሚል ያመጣ ነው። እኛማ ይቅርታ ዛሬ እዚህ አካባቢ ሰርግ ስላለ እባካችሁ ዝናቡን ያዙልን ያሳደርጉልን ምናምን ልንል ወይ ደግሞ እዚህ አካባቢ ከሌ የሚባል ሰው ስላረፈ እና የቀብሩ አፈር ደረቅ ስላለ እባካችሁ ትንሽ ታርከፈክፉልን ምናምን እያለን ለመጠየቅ ሁሉ ተዘጋጅተን ነበር። የባህር በሩ እንኳን ያው ኢቲቪ ተሳስቶ ነው ብለን ይቅር ብለናችኋል። ማለቴ ምናልባት የፊደል ግድፈት ተከስቶ ከሆነ በሚል ማለት ነው። ለምሳሌ በዜናው ላይ የባህር ዛፍ በር ለማለት እኮ ብለን የባህር በር ልንል እንችላለን። ያጋጥማል እንደ አይነት ነገር። ብቻ እኛ እንደ ዜጋ የሀገር እመርታ የሀገር እድገት የሚያናድደን ሆኖ አይደለም። የሚያናድደን ጉም የምታዘግኑን ነገር ነው። አሁንማ ጉሙን የቡና ቁርስ አደረጋችሁት። እባካችሁ በዚህም ዝገኑ እያላችሁ ማለት ነው። ማለቴ ሆነ ያላችሁትን ነገር ስንይዘው አረፋው በዝቶ በኋላ እንዳይደፍቀን ለማለት ነው።
ሌላው ወሬያችን እንግዲህ መሰረት ሚዲያ በገጹ ላይ የለጠፈውና በአፍሪካ ትልቁ ሚዲያ ይሆናል በሚል ሲወራለት ስለነበረው GTNA መገንቢያ ቦታ ሲሆን እንግዲህ በመረጃው እንደተጠቀሰው ለዚህ ሚዲያ መገንቢያነት የተሰጠው መሬት ለጋንዲ ሆስፒታል ማስፋፊያነት ታቅዶ የነበረ መሆኑን እናውቃለን። ሆኖም ለሚዲያው ግንባታ ከተሰጠ በኋላ ቦታው ለዓመታት ታጥሮ ስናልፍ ስናገድም እናየው ነበረ። እንግዲህ በቀደም መሰረት ሚዲያ የሚዲያ ተቋሙ ያልተቋቋመው በደላሎች አማካኝነት መሬቱን ለመሸጥ እያሯሯጠ መሆኑን ተናግሯል። የሚዲያው ቀዳሚ ሰው ጋዜጠኛ ግሩም ጫላ ይህንን ዜና በተመለከተ እንግዲህ በሰዓታት ውስጥ የመሰረት ሚዲያ ባለቤትን የጋዜጠኛ መሰረት ምስል እንዲህ በማቀናበር ይዞ ወጥቶ የዜናውን በዚህ መልኩ ለማስተባበል ሞክሯል። ህንፃውን ይሰራል ብለን ስናስብ ቁጭ ብሎ ፎቶሾፕ ሲሰራ ነበር ማለት ነው። በነገራችን ስር እንዲህ ያለውን መልስ የአፍሪካ ትልቁን ሚዲያ ከሚገነባ ወይም ከሚያስተዳድር አላቅም የትኛው እንደሆነ አይጠበቅም ነበረ። ማለቴ ይህችንማ እኛም በትንንሽ ሚዲያዎች ወገባችንን ይዘን ስንሰዳደብ አይደል እንደምንውለው። የምር አንድን ሚዲያ መቼም ግዙፍ የሚያደርገው ህንፃው አይመስለኝም። በእርግጥ አሁን እሱም የለም ማለቴ ግዙፉ የሚለው ቃል ብቻ ነው እጃችን ላይ የቀረው። ብቻ ጋዜጠኛ ግሩም ጫላ በዚህ ብቻ ሳያበቃ የዚያኑ ምሽት 2 አሸዋ የጫኑ ሲኖትራኮችን በመቅረጽ በገጹ ላይ ያጋራ ሲሆን በዓለማችን ብቸኛው ፈጣን ምላሽ በሚል በልባችን መዝገብ ተመዝግቧል። ያው ግንባታውን ሊጀምር ይመስለኛል እንግዲህ አሸዋ እያስደፋ ያለው። በእርግጥ ግንባታ አፈር ከመቆፈር እንጂ አሸዋ ከመገልበጥ የሚጀምር አይመስለኝም። ምናልባት ህንፃውን እንደ ላሊበላ ከላይ ወደ ታች ሊሰራው ካልሆነ በቀር። እንግዲህ እንደጀመረበት ፍጥነት ግን በእውኑ ዛሬ የህንፃው የምረቃ ቀን በሆነ ነበረ። ችግሩ መሰረት ሚዲያ በየቀኑ አንዳንድ ዜና ማውጣት ይኖርበታል። አንድ ዜና ሲለቀቅ እንደዚያ 2 ሲኖትራኮች የሚራወጡ ከሆነ 2-3 ዜና ቢሰራማ ምን ሊሆን እንደሚችል አስብ የኢትዮጵያ ህብረተሰብ። ቆይ ህንፃተን ነው እንዴ ግዙፍ ሚዲያ የሌለ? ማለቴ ለህንፃውና ለመሳሪያው እኮ ኢቲቪ ከአፍሪካ አንደኛ የሚሆንበት እድልና አቅም አለው። ችግሩ ግን ሚዲያን ለመመዘን አገልግሎቱ ነፃ መሆኑ ሀቀኝነቱ ነው ሚዛን ላይ የሚወጣው። ቀድሞ ነገር ግን ከጋንዲ ሆስፒታል ነጥቃችሁ መስጠታችሁም የሚያስተዛዝብ ነው። የውሸት ፋብሪካ ለመገንባት የእውነት የሚሞቱ ሰዎችን ቦታ መንጠቅ ተገቢ ነበር እንዴ? ብቻ የያዝነው ነገር ግዙፍ ይሁን እንጂ ጠቃሚ ይሁን እንጂ በአንድ ካሜራ እና በአንድ ክፍልም ዓለምን የሚያዳርስ ነገር መስራት ይቻላል። እንግዲህ ጋንዲ ሆስፒታል እናቶች በየካርቶኑ ላይ በየኮሪደሩ የሚወልዱት በቦታ እጦት ይመስለኛል። ለነገሩ የሚቀድመውና የሚከተለው እንደተምታታብናለን። ብቻ ለሚዲያ ግንባታ የተሰጠው መሬት ሊሸጥ ነው ለሚለው ዜና ሚዲያው ያስተባበለው የካርቱን ምስል በማቅረብ ሲሆን ይህ የሚነግረን ደግሞ የተባለው ሀቅ መሆኑን ነው። እናማ እግዜርን ከፈራችሁ ለሆስፒታሉ መልሱ ቦታውን፣ አለዚያ እኛም ተባብረን ገዢ እናፈላልግ። በነገራችን መጨረሻ ጋዜጠኛ ግሩም ጫላ ከዚያን ቀን በኋላ የፌስቡክ ገጹ ላይ የለጠፋቸው ነገሮች ስር ሰዎች አስተያየት ሲሰጡ ፈገግ ያስባሉንን የተወሰኑትን ይዘንላቸዋል። ግሩሜ ሳይት ነህ ወይስ ቤት? ለህንፃው ምረቃ ካርድ እየበተንክ ነው ሲሉ ሰማሁ። የእውነት ግድቡም ለአንተ ቢሰጥ ባይ ነኝ። በዚህ እንኳን የምስማማለሁ። እንዴ ላፍ ነበር የሚያደርጋት ወይ ግሩ። የህወሓት ሀ እና ህወሓት ለፍጥጫ አሁንም እንደቀጠለ ነው።
ሌላው በዚህ ሳምንት ትኩሳት የነበረ ወሬ ነበረ። መቼም ድራማሽ የቀን ቅኝት ይሁን የተባለች ሀገር ናት። የቀን ቅኝትን ለማታውቁ እንግዲህ የቀን ቅኝት ከብዙ ዓመታት በፊት በየቀኑ ለብዙ ዓመታት በተከታታይነት ሲታይ የነበረ ድራማ ነው። ሲደመጥ የነበረ የሬዲዮ ድራማ ስለሆነ እንግዲህ የደብረ ጽዮን ክንፍን ህወሓት ሀ የጌታቸውን ክንፍ ደግሞ ህወሓት ለ በማለት የሰየምነው ሲሆን እነዚህ ሰዎች እንዳያያዛቸው ግን ለምን እኔን ሀ አልሽ ለምን እኔ ለተባልኩ ብለው ራሱ ጦርነት መግጠማቸው አይቀርም። ቆይ ግን እኔ የምለው የትግራይን ወጣት በጣም ነው እንደምትጣሉት? መጠየቅ አለብን እንዴ? የእናንተን ዞሮ እዚያው ርዕዮተ ዓለም ለማስፈጸም የእናንተን የስልጣን ጥም ለመቁረጥ ማለት ሲሞት ይኑር። እንግዲህ የክልሉ ጊዜያዊ አስተዳዳሪ ተደርገው የተሾሙት አቶ ጌታቸው ረዳ ይኸው አዲስ አበባ ይመላለሳሉ። እኔ የምለው ግን የክልሉ መሪዎች ግን የየክልሉ መሪዎች የዛ ብቻ ሳይሆን የየክልሉ መሪዎች ግን አዲስ አበባ ቤት መስርታችሁ የምትኖሩት የህዝባችሁን ችግር ማየት የምትችሉት እንጦጦ ላይ ስትወጡ ነው እንዴ? ማለት መንገድ ይቸግረው መብራት ይቸግረው ህዝቡ ማየት የሚቻለው እኮ አጠገቡ ስትኖሩ አብራችሁት ስትካፈሉ ይመስለኛል። ለነገሩ አብዛኞቹ የፓርላማ አባላትም የሚኖሩት እዚህ አዲስ አበባ እንደሆነ እናውቃለን። አንዳንዶቹ እንደውም የወከሉትን ህዝብ በመልክም በድምፅም ረስተውታል። ማለት ህዝቡ ትዝ የሚላቸው የስብሰባ ቀን ሲሆን ኃላፊነታቸውን ለመወጣትም የክልሉን ወይም የህዝቡን ባህላዊ አለባበስ ለብሰው ፓርላማ ይገባል። ብቻ አቶ ጌታቸው ረዳ በሀገሪቱ ልማድ መሰረት አዲስ አበባ ሸራተን ሆቴል ተቀምጠው የመግለጫ ሚሳኤላቸውን አወናጭፈዋል። በመግለጫቸውም እንግዲህ አንዳንድ ጊዜ ፈሪሃ እግዚአብሔር ያስፈልጋል ብለው አሳስበዋል። እኔ የምለው በፈረቃ ነው እንደምታምኑት? ማለት ሰኞና ማክሰኞ ፈሪሃ እግዚአብሔር ያለበት ቀን፣ ረቡዕና ሐሙስ ደግሞ ፈሪሃ ስልጣን ማጣት። አቶ ጌታቸው በመሰረቱ በፈረቃም ቢሆን ፈሪሃ እግዚአብሔር ቢኖራችሁ የእውነት በድጋሚ ውረድ እንውረድ አትባባሉም ነበረ? ማለት ቆይ ተቀምጣችሁ እንዲናደርግ እንዲንፈጽም ህዝቡ ምን ይፈልጋል ወጣቱ ምን ይፈልጋል ምናምን ብላችሁ ተቀምጣችሁ ብትወያዩ መቀመጫችሁን ያማችኋል? የምር እናንተ የትናንትናዎቹ ምን አለበት ከኢትዮጵያ ፖለቲካ እጃችሁን እጥብጥብ ብላችሁ ብትወጡ። ሳሙናውን እኛ እንችላለን እንዴ? እኛንን መፍትሄ እኛንን ዳማከሴያችሁ እኛንን ጤና አዳማችሁ እስካሁን እንዴ? እኛን ግን የምንፈልገው ነገር አለ ብትሰሙ ማለት ነው። መድኃኒትነታችሁ ቀርቶብን በሽታ ባሉናችሁብን። ይዋጣልን ለመባባል ወጣቱ መቻነሰ። ሆርሞኑ ቢሆን ያለው እኮ ወጣቶቹ ጋር። ብቻ የሁለታችሁንም ፍጥጫ ምንም አልወደድ ነው። ሁኔታችሁ ሁሉ ከዚያኛው ጦርነት የተረፋችሁን ጥይት ለመጨረስ ነው የሚመስለው። እንግዲህ ሰከን ብትሉ እንላለን። የተረፈው ጥይት በጣም ግን ካሳሰባችሁ ማለት እንዳይባክን አስባችሁ ከሆነ ማጨድ ስሩበት። አብረን በዜና ፈገግ ስንል የነበረው አደይ መልቲ ሚዲያ ዜና በፈገግታ ላይ ነበረ። ሁሉ ጊዜ እንደምንለው ፈገግታችንን አይንሳን። በአብሮነት እንድንከረም አደይ መልቲ ሚዲያንም ነጋሪ ሚዲያንም ሰብስክራይብ ያድርጉ።